እንደምን አደራችሁ በጌታ በኢየሱስ ክርስቶስም ሰላም ላችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን ስለነበረን ጊዜ ሁሉ እጅግ አድርገን እናመሰግናለን። እግዚአብሔር መልካም አምላክ ነው። በመልካምነቱ ደግፎን ዛሬን ለማየት በቅተናል። በሱ ነው የነጋልን፣ በሱ ነው የመሸልን፣ በሱ ነው ተኝተን የነቃ ነው። እርሱ ትንፋሻችንና መንገዳችንን በእጁ የያዘ ነው። ስለሱ እግዚአብሔር እናመሰግናለን። ስለ እግዚአብሔር እንደገና ደግሞ በፊቱ ለመሆን ይህን አጋጣሚ አግኝተናል። እያንዳንዷ ቀን በእግዚአብሔር እቅድ፣ በእግዚአብሔር ምክር፣ በእግዚአብሔር ፈቃድ በእጃችን ገብታለች። እቺ ቀን በቀኑ መጠቀምና በቀኑ ውስጥ ያለውን የእግዚአብሔር ሐሳብ ማግኘት ግን የእያንዳንዳችን ድርሻ ነው። ያንዳንዱ ቀን በቂ የሆኑ አቅርቦቶች ይዞ ነው የሚመጣውና እግዚአብሔር ለኛ ካለው አቅርቦቱ እንዳንጎል እግዚአብሔር ይርዳን። አብረን የእግዚአብሔርን ጸጋ እንካፈላለን። ባለፈው ሳምንት የነበረው መልእክት ተቀድቶ ድምጹ ግን ስለተበላሸ አፕሎድ ማድረግ አልተቻለም። ምክንያቱ አልገባኝም። ባካፕ ያስኩ ነው። አሁን እንግዲህ ቴክኖሎጂዎች አንዳንድ ጊዜ ያስተማምኑምና ምናልባት እንደገና ሌላ ቀን ደግማለሁ ይደገም የሚል መልእክት አቀርቦ ነበር አንድ ወንድም አንዱ ዓለም ይቻላል አይደለም ይደገም ብሏልና መጽሐፍ ቅዱስ ውስጥም አለ አይደለ ዘዳግም አለ። ስለዚህ መድገም እንችላለን። ግን ዛሬ እሱን አልደግም። ዛሬ በሌላ ሐሳብ ነው የምናገረው። ግን አንድ ቀን መድገሜ አይቀርም። ምክንያቱም ጥሩ ሐሳብ ትልቅ ሐሳብ ስላለ በዛ ውስጥ ሁሉ ጊዜ እግዚአብሔር ሐሳብ ጥሩ ነው። ሕይወት ያላቸው ቃላቶች ናቸው አይደል? የእግዚአብሔር ቃሎች ሕይወት ያላቸው ቃላቶችን ተቀበለ ነው የሚለውና ሕይወት ያላቸው ቃላቶች ሕይወት ይሰጣሉና ደጋግመን ነው ምን ሰማይ ያለውም ደግሞ እኮ በተለያየ መንገድ ነው እንጂ ሐሳቡን ደጋግመን ነው የምናየውና እግዚአብሔርን እናመሰግናለን። ውስጣችን እስኪሰርጽ ድረስ ውስጣችን እስኪገባ ድረስ till it becomes our second nature ልባችን ውስጥ ከሄድ ኖሌጅ ወደ ሄርት ኖሌጅ እስኪመጣ ድረስ እንደሱ ነው የምንደጋግመው ማለት ነው። እና እግዚአብሔርን እናመሰግናለን። መጽሐፍ ቅዱስ የያዛችሁ ሰዎች ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 5 ላይ በልቤ እንደሱ አይነት ሐሳብ ተቀምጧልና እሱን ሼር አደርጋችኋለሁ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 5 እንደዚህ ይላል፣ የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልናልና ይላል። ደግሞ አለው የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልናልና ይላል። ገቶቻችን ዝቅ አድርገን እግዚአብሔር እንዲናገረን እንዲያስተምረን በዚህ ቃል ውስጥ እንዲያልፍ እግዚአብሔርን እንጠይቀዋለን። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ ዛሬ ማለዳ ልጆች በእግሮች ስር ተቀምጠናል። የሕይወትን ቃል ፈልገን መተናል። አንዳች ነገር ወደ ሕይወታችን እንዲገባ ልባችንን መንገዳችን እንዲያቀና ስላለንበት ሕይወት ስለምናልፍባቸው ነገሮች ሁሉ ትርጉም እንድናገኝ እግዚአብሔር አምላክ ሆይ በነገር ሁሉ ማስተዋል እንድትሰጠን በቃል ውስጥ አልፈ እንድትናገረን እንድትመክረን እንድታወራለን እንድታጫውተን የልብህን ሐሳብ ወደኛ እንድታመጣ በኢየሱስ ክርስቶስ ስም ጸልያለን። ነው የወዴ ቃል በተራሮች ላይ ሲዘል በኮረብቶችም ላይ ሲወረወር ወደኔ ይመጣል እንዳለችው እንደዛች ሴት የወዳችን ያንተ ቃል በእኛና ባንተ መካከል ያሉትን ተግዳሮቶች፣ ተራሮቶች፣ እንቅፋቶች እያለፈ እየዘለለ የኛን አላዋቂነት የኛን ልከኝነት የኛን አመፀኛነት
የኛን ጨለማ እየዘለለ አልፎ እንዲያገኘን እንጠይቃለን። እግዚአብሔር ሆይ የኛን ጨለማ የሚደመስስ ብርሃን ይምጣ። ባሪያ እንደጠየቀ ብርሃንና እውነትህን ላክ። እነርሱ ይምሩን፣ አንተ ወዳለበት ያድርሱን። የልብህን ሐሳብ አጫውተን በጌታ በኢየሱስ ክርስቶስ ስም አሜን። ሐዋርያው ጳውሎስ በዚህ ባነበብኩት የመጽሐፍ ቅዱስ ክፍል ውስጥ በሐዋርያቱ ላይ የጌታ አገልጋዮች በሆኑት ላይ ሐሳብና ፈቃዱን እናደርጋለን ብሎ ራሳቸውን ሕይወታቸውን ጊዜያቸውን በሰጡት ሁሉ ላይ በአጠቃላይም በክርስቶስ አካል ላይ ስለበዙት ሁለት ነገሮች ይናገራል። በዋናነት በዛ የሚለው ነገር አለ። አንደኛው የበዛበት ነገር ነው። ሁለተኛው የበዛለት ነገር ነው። የበዛበት ነገር አለ፣ የበዛለት ነገር አለ። የክርስቶስ ስቃይ በእኛ ላይ እንደበዛ የሚል ቃል እናገኛለን። የበዛ ነገር አለ። ምንድነው የበዛው? የክርስቶስ ስቃይ በእኛ ላይ እንደበዛ። እንዲሁም መጽናናታችን ደግሞ በክርስቶስ በኩል ይበዛልናል ይላል። ደግሞ ሌላ የሚበዛለት ደግሞ አለ። የሚበዛበት እንዳለ ሁሉ የሚበዛለትም እንዳለ ይናገራል። የበዛበት ነገር ክሊርሊ እዚህ ጋር እንደምናየው የክርስቶስ ስቃይ ነው። ደህና ነገር አይደለም የበዛው አይደል? በክርስቶስ ምክንያት የሆነ ስቃይ ማለት ነው። የክርስቶስ ስቃይ ስንል በክርስቶስ ምክንያት የሆነ ስቃይ ወይም ስለ ክርስቶስ የሆነ ስቃይ ማለት ነው። ስለ ቃሉ የሆነ ስቃይ፣ ስለ ወንጌሉ የሆነ ስቃይ። የክርስቶስ ስቃይ በአንድ ወቅት በመስቀል ላይ በዛች ሞመንት ብቻ የተፈጸመ ያለቀ የበቃ ታሪክ ሳይሆን ዛሬም ስቃዩን በሚፈቅዱ ሰዎች ውስጥ የቀጠለ ስቃይ ነው። የሚቀጥል ስቃይ ነው። ሂስቶሪካል ስቃይ አይደለም፣ ታሪካዊ ስቃይ አይደለም። ከዘመናት በፊት አንድ ወቅት የዛሬ 2000 ዓመት ሳሙኤል የተከናወነ ስቃይ ብቻ ሳይሆን ዛሬም በመንፈስ ቅዱስ አማካይነት የሱን ሐሳብ በሚጋሩት ሰዎች ሕይወት ውስጥ ስቃዩ ይቀጥላል ማለት ነው። ይበዛል፣ እንደውም ይበዛልናል ነው የሚለው። በዛ በእኛ ላይ እንደበዛ በጣም በስቷል ማለት ነው። አባውንድ እንዳደረገ ይላል እና የበዛበት የክርስቶስ ስቃይ ነው። የበዛለት ነገር ደግሞ እንዳለ ይነግረናል። ስቃይ እንደበዛ የክርስቶስ ስቃይ ብቻ እንደበዛበት ሳይሆን ደግሞ የበዛለት ነገር አለ። ምንድነው የበዛለት? በክርስቶስ በኩል የሆነ መጽናናት ደግሞ በስቶልናል ይላል። ሃሌሉያ። እንዲሁ የሚለው ቃል የሚያሳየው ልክ እንደዛ በዛ ልክ በዛው መጠን በየትኛው ልክ? በስቃዩ መጠን በስቃዩ ልክ የበዛለት ጸጋ አለ፣ የበዛለት መጽናናት አለ እና በክርስቶስ ስቃይ ልክ የክርስቶስ መጽናናት በስቷል ማለት ነው። እግዚአብሔር የተመሰገነ ይሁን። እነዚህ ሁለት ነገሮች የክርስቶስ የስቃዩ ብዛትና የክርስቶስ ማጽናናት ብዛት ባይመጣጠኑ ኖሮ ህይወት ከባድ ይሆን ነበር ማለት። በሌላ አነጋገር የሐዋርያቱ የእግዚአብሔር ሰዎች ምልልስ በበዛ ስቃይ ውስጥ ብቻ የክርስቶስን ስቃይ ብቻ እያስተናገዱ ቢመላለሱ ኖሮ በዛ ብቻ ታሪካቸው ቢያቀ በጣም ከባድ ነው። ምናልባትም እግዚአብሔር በህይወታቸው ሊሰራ የፈለገውን ነገር ፈጽሞ ያልፋሉ ብዬ አላምንም። ይከብዳል። የስቃዩ ብዛት በሚክስ ሌላ ደግሞ የክርስቶስ ማጽናናት ባይታከልበት ኖሮ መንፈሳዊ ኢኩሊብሪየም ያጡ ነበር። መንፈሳዊ ሚዛን ያጡ ነበር፣ ይንገዳገዱ ነበር። እግዚአብሔር ግን በክርስቶስ በኩል የሆነ ማጽናናትን ማብስቶላቸዋል። ክብር ለእግዚአብሔር ነው። ምክንያቱም በስቃይ ውስጥ መጓዝ በስቃይ ውስጥ መቀጠል በጣም ከባድ ነው። ስቃይን ለመቋቋም የሚያስችል በክርስቶስ የሆነ መጽናናት ያስፈልጋል ማለት ነው። መንፈሳዊ ሚዛን እንደዚህ አድርጎ ነው እግዚአብሔር የሚጠብቀን። በእግዚአብሔር ቤት ውስጥ ያለ ታሪክ የስቃይ የመከራ በክርስቶስ ምክንያት የሆነ ስቃይ መከራ ብቻ ሳይሆን በክርስቶስ በኩል የሚሆን መጽናናት አለ ማለት ነው። ይህ አሰራር በእግዚአብሔር ቤት ውስጥ አለ። በብሉይ ኪዳንም የእግዚአብሔር ቃል የጻድቃን መከራቸው ብዙ ነው አለ። የጻድቃን መከራቸው ምንድነው? ብዙ ነው አለ። እዛ ጋር ታሪኩ ቢቆም ይከብዳል።
ነገር ግን የእግዚአብሔር ማዳን ከመከራው መዳንም ደግሞ በዛው ልክ ነው ይለናል መጽሐፍ ቅዱስ። ክብር ለእግዚአብሔር ይሁን። መዝሙር 34 ቁጥር 19 ላይ ማየት እንችላለን። መዝሙር ስንት አልኩኝ? 34 ቁጥር 19 ላይ የጻድቃን መከራቸው ብዙ ነው ይልና እግዚአብሔርም ከሁሉ ያድናቸዋል። ኢኩቪቫለንት ነው ማለት ነው። ባላንስ አለ። ሁሉ ጊዜ በእግዚአብሔር ቤት ውስጥ ባላንስ አለ። የመከራ ብዛት አለ። የመከራው ምክንያት መከራው እንዲበዛ የተፈለገበት ምክንያት የምንኖረው በወደቀው ዓለም ውስጥ ስለሆነ የምንኖረው ከወደቀው ሰው ጋር ስለሆነ የምንኖረው ከወደቀው ከተጣለው ሰይጣን ጋር ስለሆነ በእነዚህ ምክንያቶች መከራ ይኖራል። መከራ ለሰው ልጅ የእግዚአብሔር አጀንዳ ሆኖ አይደለም የቀጠለው። we are living in a fallen world በወደቀ ዓለም ውስጥ ስለምንኖር እኛ እንኳን በራሳችን በኩል በጥንቃቄ ለመኖር ብንሞክር እንኳን አብረን በሚኖሩ ሰዎች ምክንያት መከራ አይቀሬ ነው። ግን እግዚአብሔር ወንጌሉን ሐሳቡን በመስራት ሂደት ውስጥ ሳለን የመከራ ብዛት ሳይሆን የመጽናናትም ብዛት ይሆንልናል። ባላንሱን ይጠብቃል ማለት ነው እግዚአብሔር። እንደ መከራችን ብዛት የእግዚአብሔር ማዳን እናያለን። መከራ ብቻ ቢሆን እንዴት ህይወት አስጠሊታ እንደሚሆን እንዴት ህይወት ከባድ እንደሚሆን ማሰብ ለብዙዎቻችን የሚቸግር አይመስልኝም። በረጅም ስቃይ ውስጥ መከረም በማያቋርጥ ስቃይ መቀጠል በጣም ከባድ ነው። ሐዋርያው ጳውሎስም ሲናገር ሞቱ በእኛ ህይወቱን በእናንተ ይሰራል አለ። የሚሰራ ሞት የቀጠለ ሞት አለ ማለት ነው። የክርስቶስ ሞቱ ነው እኮ የሚለው ሞቴ አይደለም የሚለው ራይት። ሞቱ የክርስቶስ ሞቱ በእኛ ይሰራል አለ። እሱ ማለት ነው የክርስቶስ ስቃይ ማለት። ሞቱ ተደርጎ ያበቃ አይደለም ማለት ነው። ሞቱ አሁንም ምን አድርጓል? ቀጥሏል። ሐሳቡን በሚፈቅዱ ሰዎች ህይወት ውስጥ ቀጥሏል። ሞቱን በሚፈቅዱ ሰዎች ውስጥ ቀጥሏል። ስቃዩን በሚፈቅዱ ሰዎች ውስጥ ሞቱ ቀጥሏል። የሆነ ያበቃ ሞት እንዳይደለም የቀጠለ ሞት ነው። ክፍሉን ብናነብ ክብር ሁሉ ለእግዚአብሔር ይሁን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 10 ላይ የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁሉ ጊዜ የኢየሱስን ሞት በስጋችን ተሸክመን እንዞራለን። የማንም ሞት? የክርስቶስን ሞት፣ የኢየሱስን ሞት ተሸካሚዎች ነን። አሁን የሚያወራ ስለኛ ሞት አይደለም። ሞርታል ስለሆነ ቦዲያችን አይደለም የሚያወራው በዚህ ሞርታል ቦዲያችን ላይ የኢየሱስን ሞት ተሸክሞ ስለሚሄድ ነው። ይሄን እንገላገለውም። የትኛውም ስብከት የትኛውም ነገር ይሄን ካስጣላችሁ የሚቀጥለው ውጤት ይጣላል ማለት ነው። ለምንድን ነው ሞቱን ተሸክመን የምንኖረው? የክርስቶስ ሕይወት በሌሎች ውስጥ እንዲገለጥ ይላል። እየሰማችሁ ነው? ይሄ ሞት መሸሽ ከጀመር ይሄን ስቃይ መሸሽ ከጀመር በሌሎች ውስጥ ልናይ የሚገባውን ሕይወት አናይም። በሌሎች ሕይወት ውስጥ ልናይ የሚገባው መጽናናት ማየት አንችልም ማለት ነው። የግድ ሌሎችን ለማዳን ሌሎችን ወደ መጽናናት ለማምጣት ሌሎችን ወደ ሕይወት ለማምጣት ሞቱን የሚፈቅዱ ሰዎች ስቃዩን የሚፈቅዱ ሰዎች እግዚአብሔር ይፈልጋል። ዛሬ ለምንድን ነው በብዛት ሕይወት የማይታየው በሰዎች ሕይወት ውስጥ? ለምንድን ነው ሰዎች የማይድኑ ቢባል ምንድን ነው ሚስጥሩ? ሞቱን የሚፈቅድ ትውልድ ጠፋ። ምቾቱን እንጂ ሞቱን አይፈልግም ሰው። ተድላውን ነው ፕሌዠሩን ብቻ ነው የሚፈልገው ሰው። ፕሌዠሩን ከነካችሁበት ምቾቱን ከነካችሁበት በእጅ የማይል ማንነት ስላለው በፈለገው መንገድ ያንን ህመም መታገስ ስለማይችል ሾልኮ ይወጣል፣ ጥሎ ይሄዳል። አንድ ቦታ አታገኙትም። ሰውየው ይዞራል፣ ረፍት የለው። ምክንያቱም ያንን ማስተናገድ መሸከም ስለማይችል ወደ ሌለበት ይሄዳል። ግን የሌለበት ቦታ የለም። እግዚአብሔር አንዴ ከጀመረ ሳይጨርስ አይለቅህም።
አሜን ነው ይባላል አይደል? ይሄ ነካክቶ መተው የሚባል ነገር እግዚአብሔር ጋር የለም። አይለቅህም። ሰፈር ትቀይራለህ በሌላ በሰለጠነ ሰው፣ ከአንደኛው አስቸጋሪ ሰው ወደ ሌላኛው አስቸጋሪው ሁኔታ ውስጥ ትገባለህ ማለት ነው። ይቀባበሉሃል። ሲስተው ሁሉን ያዝብሃል እግዚአብሔር። አንዴ እጃችንን ለመንግስቱ ከሰጠን ሰዓት ጀምሮ መሸሽ አንችልም ማለት ነው። ሰፈር ወትቀይሩ አትሸሹትም። እዛም ቤት አለ አሉ አለቃ ገብረዋና እዛም ቤት ሰዓት አለ አሉ። ሰዓቱ ስለተከተስት ልጁ እና እዛም ቤት አለ። የትም ብትሄዱ አትሸሹትም። እግዚአብሔርን መሸሽ አይቻልም። ዓላማውን መሸሽ አይቻልም። ፈቃዱን መሸሽ አይቻልም። ይልቅ ለሐሳቡና ለፈቃዱ እጁን ሰጥቶ ምን አደረግ ዘንድ ትወዳለህ ማለት ያስፈልጋል። እግዚአብሔር መከራውን ብቻ ስቃውን ብቻ በእኛ ላይ ፈቅዶ የሚተው አምላክ ሳይሆን መጽናናቱንም ደግሞ ያበዛልናል። ስፒሪቹዋል ኢኩሊብሪየም አለ፣ መንፈሳዊ ሚዛን አለ፣ መንፈሳዊ ባላንስ እግዚአብሔር ያደርጋል። መጽሐፍ ቅዱሳችን ይህን ነው የሚናገረው። ሐዋርያው ጳውሎስ በሌላ ቦታም ሲናገር በአዲስ ኪዳን ምንድነው ያለው? የመውጊያ ብረት ተሰጠኝ አለ እና የሥጋ መውጊያ የሚሆን ነገር ነው የተሰጠው። ኮምፎርታብል አይደለም፣ የሚመች አይደለም። ይሄ ነገር ከኔ እንዲለ 3 ጊዜ ጸለይኩ አለ። በማይመች ነገር ውስጥ፣ በሚያም ነገር ውስጥ፣ በሚወጋ ነገር ውስጥ፣ ፔንፉል በሆነ ነገር ውስጥ መሰንበት በጣም ስለሚከብድ መጸለይ ነበረበትና 3 ጊዜ ማለት ደጋግሞ መጸለዩን እንጂ ቁጥሩ 3 ብቻ ነው ላይሆን ይችላል። 3 ጊዜ ጸለይኩ አለ። መሸከም አልቻለም። ያንን ፔን መሸከም አልቻለም። ያንን ስቃይ በማስተናገድ መቀጠል አልቻለም። እግዚአብሔር አንሳልኝ፣ ይሄ ነገር ይወገድልኝ ብሎ ጠየቀ። ስቃይ ውስጥ መኖር በጣም ስለሚከብድ እግዚአብሔር ደግሞ ምን አለው? አይነሳም አለው። ግን አይነሳም ብሎ ቢተው ይከብድ ነበር። እንዴት ይቋቋመዋል? ያዕቆብ ታናሽ ነው፣ እንዴት ይችላል አለ። ደግሞ ይሄንን ማደርግበታለሁ ሲል እባክህ ያዕቆብ ታናሽ ነው፣ እስራኤል ታናሽ ነው፣ እንዴት ይችላል ይሄንን አለ። እንዴት ይችላል ሰው? ስለዚህ እግዚአብሔር አይሆንም ብቻ ሳይሆን ያለው ጸጋዬ ይበቃል፣ ኃይሌ በድካም ውስጥ ይፈጸማል አለ። አያችሁ ባላንስ ሲጠብቅ እግዚአብሔር። ለምን ስቃዩ ያስፈልግ ነበር? ለምንድነው ስቃዩ የተሰጠው? ለምንድነው የሥጋ መውጊያው የተሰጠው? በመገለጥ ታላቅም እንዳይታበይ እላ ሄዶ መጥቶ 3ኛ ሰማይ ደርሶ ሲመጣ እዚህ መሬት ላይ ያለንን ሰዎች ሲያገኝ ምናምን መሰል ነው። እሱ የተሻለ ደረጃ እንዳለ እንዲያስብ ፕራይድ ትቢት ያዘው። እላይ ሲሄድ ችግር አልነበረም። እዛ ስጋ አብሮ ስለማይገባ ክሊር ነው። እዛ ከስጋ ተነጥሎ ስለሚሄድ በስጋ እንደሆነ አላቅም አለ። ምክንያቱም በስጋ መግባት አትችልም። እዛ ጋር እግዚአብሔር ፊት መቆም የሚችል ስጋ የለንም። በፊቱ መቆም የሚችል ስጋ ስለሌለ ግን በመንፈስ ሄዶ እዛ ቦታ ላይ ሄዶ እዛ ረብሻ የለም። በመንፈስ ስለሆነ ምንም ችግር አልነበረ። ሲወርድ ግን ወደ ቦታ ወደ አካሉ ወደዚህ ሞርታል ወደ ሆነው ሰውነት ሲመለስ ግን ነገር ጀመረ። ሰውን ቁልቁል ማየት ጀመረ። እሱ ከላይ ሆኖ ታላቅ መገለጥ ያለኝ ሰው ነኝ ወደ ማለት ነገር ሲመጣ አለ እግዚአብሔር ሰው መሆንን ማወቅ አለብህ ብሎ መውጊያውን ሰጠው። ባላንሱን ለመጠበቅ ነው እንዳይንጠራራ። አንዳንድ ጊዜ ትልልቅ ነገሮች በህይወታችን ሲደረግ እኮ ሌላ ነገር ነው የሚሰማን አይደል? እናንተ በእኛ ጸሎት እንደምታድሩ አይደለም ምን ነግራችሁ? እኛ ስላለን እኮ ወጣችሁ የምትገቡት ሁሉ ይቃጠናል። እሱን እንጥለዋለን፣ እሱን እንረሳዋለን። ሁላችንን የሚያኖር ግን እሱ እኮ ነው። አሁን ምክንያት ልንሆን እንችላለን፣ ግን ሰሪው እሱ ነው። በእኛ ውስጥ አልፎ የሚሰራው እግዚአብሔር ነው፣ እኛ አይደለንም። እኛ የማሰማሪያ በጎቹ ነን ይላል። እኛ ሰራተኞቹ ነን። በቃ ፖስታ የምናደርስ ሰዎች ነን። የመልእክቱ ባለቤት ግን እሱ ነው። እኛ ሚዲያ ነን፣ የመልእክቱ ባለቤት አይደለንም። መልእክቱን ለኛም ለእናንተም ነው። ክብር ለእርሱ ይሁን እና ያ መውጊያ ሰጠው፣ የሥጋ መውጊያ ተሰጠው።
እንዳይጠራራ አንበል ሊያደርገው ሰው መሆኑን እንዲያስብ። ግን ያ መውጊያ በቀጠለ ቁጥር ሰውየው ጤና የለውም። ሰውየው በማይመች ሁኔታ ውስጥ ደግሞ እግዚአብሔር በእርሱ ሊሰራ ያለውን ሐሳብ መስራት ደግሞ ሊከለከል ሆነበት። ስለዚህ ምን አደረገው እግዚአብሔር? ጸጋ ሰጠው። ባላንሱን አያችሁት? ስለዚህ ጳውሎስ ራሱ ልክ ይሄን ሲቀበል ጸጋው ሲሰጠው ምንድነው ያለ? ስደክም ያን ጊዜ ኃይለኛ ነኝ አለ። እንደውም በድካሜ መካለሁ አለ። እናንብበው። ስለዚህም በመገለጥ ታላቅነት ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ስለዚህ በመገለጥ ታላቅነት እንዳልታበይ ምክንያቱ ግልጽ ነው። የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይሄውም እንዳልታበይ ነው። ክሊር ነው። በቃ ምን እንዳይሆን እንዳልታበይ ነው። ስለዚህ አለ ቁጥር 8 ስለዚህ ነገር ከኔ እንዲለይ 3 ጊዜ ግን ጌታን ለመንኩ አለ። እርሱም ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማልና አለኝ። አይሆንም አይነሳም አለው። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ አለ። ሚዛኑ ቦታውን ያዘ። መንፈሳዊ ሚዛኑ ቦታ እግዚአብሔር የሆነ መከራ ውስጥ ከቶን በስሙ ምክንያት በሐሳቡ ምክንያት የሆነ ነገር ውስጥ ገብተን ለብቻችንን ያን ነገር እንድንጋፈጥ አያደርግም። ሌላ ያንን ባላንስ የሚያደርግ መንፈሳዊ ሚዛን አለው እግዚአብሔር። አሜን። ወንድሞችና እህቶች ይሄ ባይሆን ኖሮ ይሄ መንፈሳዊ ሚዛን ባይኖር ኖሮ የክርስቶስ ስቃዩ ብቻ ቢሆን ማጽናናቱ በክርስቶስ በኩል የሆነ ማጽናናት ባይኖር ኖሮ በህይወት ቆሞ መሄድ ቀና ብሎ መሄድ መሰንበት ራሱ ችግር ነው። ወደዛው ነው ይሸኘን ችግሩ። ስቃዩ ወዳው ይሸኘናል። እና አቅማለን እኛ ትንሽ ነገር እኮ የሚወቀነን ትን ብሎን የምንሞሶች አይደለም። ስለዚህ እግዚአብሔር አዋቂ ነው። ግን ወንድሞች ሆይ ምንድነው ልላችሁ ፈልገው ማጽናናቱ የስቃዩን ያህል ነው። ማጽናናቱ በሌለበት ስቃይን መሸከም የሚችል ሰው የለም እያልኳችሁ ነው። በክርስቶስ በኩል የሆነው የበዛ መጽናናት እየተሰቃየን ያለው የክርስቶስ ስቃይ ለመሸከም አቅም ይሆነናል። ግን አንድ ጥያቄ አንድ ማሰብ ያለብን ማንኛውም ስቃይ እየተሰቃየን ያለው ስቃይ የክርስቶስ ከሆነ ብቻ ነው ይሄ የሚሆነው። ደግሞዋለሁ እዚህ ጋር መተላለፍ ስላለ ነው። ማንኛውም በገዛ አመሉ በገዛ ጸባዩ አካሄዱ ምልልሱ የመጣበትን መከራ በሙሉ የክርስቶስ ያደርገዋል። ሰው ስቃያችን የእርሱ ስቃይ ሲሆን ነው መጽናናታችን ደግሞ የሚሆነው። የእርሱ ስቃይ ነው ወይ የተሰቃየውት ያለው? ምናልባት በመናልፈባቸው ስቃዮች ውስጥ ማጽናናቱ አልሆን ብሎን ከሆነ ማጽናናቱ አልመጣ አላግዝ ብሎን ከሆነ ቆም ብለን ጥያቄ መጠየቅ አለብን። ይሄ ስቃይ ማስቃይ ነው፣ በማን ምክንያት የመጣ ነው፣ ማን አመጣው ብሎ መጠየቅ ጥሩ ነው። ምክንያቱም ይሄ ስቃይ የክርስቶስ ስቃይ ከሆነ የእናንተ ልመናና ጸሎት ሳያስፈልግ ባይ ዲፎልት በህይወታችሁ ውስጥ በእርሱ በኩል የሆነ መጽናናት ይመጣል። አሜን ነው። ጊዜም የለውም፣ የታይም ጋፕ እንኳን የለውም፣ ቆይታም የለው፣ ኢሚዲየት ነው፣ ስፖንታኒየስ ነው፣ ቅጽበታዊ ነው። ምክንያቱም እናንተ በፈቃዱ መስመር ላይ ስላላችሁ ፈቃዱን እንድታደርጉ የፈለገ አምላክ በፈቃዱ ምክንያት የሚሆነውን ስቃይ ለተሸከሙ የምትችሉበት ማጽናናቱ መላክ ግዴታው ነው። እንደማንችል ስለሚያውቅ እኛ ራሳችንን ከምናውቀው በላይ እርሱ እኛን ያቀናል። ራይት ያቀናል። አፈር እንደሆነን ያውቃል፣ ሸክላ እንደሆነን ያውቃል። ይህ መዝገብ ደግሞ በሸክላ ዕቃ ውስጥ እንዳለ
ክሊር ነው ይታወቃል። ሸክላን እንዴት ትረስት አድርጎ ነው ሸክላ ዕቃ ውስጥ ያስቀመጠው? ሸክላ ውስጥ ሲያስቀምጥ ሸክላውን ተማምኖ ሳይሆን ራሱን ተማምኖ ነው። አሜን ነው። ፍራጃይል በቀላሉ ልንሰበር እንደምንችል ልንጎዳ፣ ልናዝን፣ ሊከፋን፣ ተስፋ ልንቆርጥ እንደምንችል ስለሚያውቅ እግዚአብሔር በዚህ መዝገብ ውስጥ በዚህ ሸክላ በሆነ ሰውነት ውስጥ መዝገቡን ሲያስቀምጥ ሸክላውን አምኖት አይደለም፣ ቆንጠጥ ሲያደርገን ሐሳባችን እንዴት እንደምንቀይር ስለሚያውቅ የሆነ ነገር ቢኖር የሱን ሐሳብ ጥለን ወደ ነፍሳችን ስስት ወዳለበት እንደምንሄድ ስለሚያውቅ እግዚአብሔር እኛ ውስጥ መዝገቡን ያስቀመጠው ሸክላውን አምኖት አይደለም፣ እኛና ኖን አይደለም፣ ራሱን ተማምኖ ነው። የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። በብረት ዕቃ ውስጥ ሆኖ ቢሆን ኖሮ መዝገቡ ያን የሚመጣበትን ከውጭ የሚመጣውን መከራ የመቋቋሙ ምክንያት ብረት ሊመስል ስለሚችል ማይሆን ነገር ውስጥ አስቀመጠ እግዚአብሔር። ሃርድ ፕሬስድ የሆነ በሁሉም አቅጣጫ እየተገፋን ሃርድ ፕሬስድ ሆነን ግን እንዳንሰበር የመሆናችን ሚስጥር ሸክላው በርትቶ ሳይሆን ከእርሱ የተነሳ ነው። ሃሌሉያ ስሙ ይባረክ። ስለዚህ ወንድሞችና እህቶች እግዚአብሔር ቤተሰቦች እየተሰቃየነ ያለው ስቃይ የክርስቶስ ከሆነ ብቻ ነው በክርስቶስ በኩል የሆነ መጽናናት ሊሆን የሚችለው። ስቃያችን የእርሱ ስቃይ ነው ወይ? እህቴ እየተቀበልሽ ያለሽው ስቃይ እያለፍሽበት ያለው ስቃይ ብዙ ስቃዮች አሉ አይደል? እያለፍነው ያለው ስቃይ ሪሊ በክርስቶስ ምክንያት የሆነ ስቃይ ነው? ስንፍናዬ ያመጣው ይሆን? በኃጢአቴ ምክንያት በድካሜ ምክንያት የመጣ ስቃይ ይሆን? ይሄን ስላችሁ እግዚአብሔር በእኛ ምክንያት በድካማችን ምክንያት በሌሎችም ሰዎች ምክንያት በተለያዩ ምክንያት ስቃይ ውስጥ መግባት እንችላለን። ብዙ ሊደርስብን የሚችል ነገር አለ ከኛ ውጪ በሆኑም ያለኛ ማስተዋጽኦ ያለኛም ኮንትሪቢዩሽን ማለት ነው። በክርስቶስ ባይሆን እንኳን በሌሎች ምክንያቶች ስቃይ ውስጥ ልንገባ እሱ ችላ ይለዋል እያልኳችሁ አይደለም፣ እሱን አይመለከተውም እያልኳችሁ አይደለም። ግን አፕሮቹ ሌላ ነው ለዛኛው ማለት ነው። አፕሮቹ ሌላ ነው። ዲፈረንት የሆነ አፕሮች አለው። እሱ የተለየ መንገድ አለው። በእኛ ምክንያት በሌሎችም ምክንያት ከዚህ ከወንጌሉ ሐሳብ ውጪ በተለያዩ ምክንያቶች እኛ ፌስ የምናደርጋቸው ፕሮብሌሞች እግዚአብሔር ዲል የሚያደርግበት ከኛ ጋር የሚሰራበት መንገድ ሌላ ነው። እሱ በሁሉም እጁ ከገባንበት ጀምሮ የትኛውን ጉዳያችን ጉዳዩ ነው። እደግመዋለሁ፣ የትኛውን ጉዳያችን ስሙ በእኛ ላይ ስለተጠራ ጉዳያችን ነው። እኛ ባለመታዘዝ በድካማችን የተነሳ ለተከተለው ስቃይ መፍትሄው ያጠፋነውን አውቀን ንስሐ በመግባትና ከእግዚአብሔር ዘንድ ምሕረትን መጠየቅ ይኖርብናል። ለዛኛው ግን የኛን ኮንትሪቢዩሽን የለም። እኛ ስቃዩን በፈቀንና በዚህ የክርስቶስ ስቃይ ውስጥ ባለፍን ቁጥር ባይ ዲፎልት መጽናናቱ ይበዛልናል። ክብር ለእግዚአብሔር ይሁን። ይሄኛው ግን የኛ ድካም ያለበት የኛ ስንፍና ያለበት በዛ ምክንያት ባለመታዘዛችን ምክንያት ለመጣው ግን ቆም ብለን ያ መጽናናት ከሌለ እኔ ጋር ነው ችግሩ ማለት ያስፈልጋል። ቆም ብሎ ስህተትን ማረም ይኖርብናል። በሌሎች ምክንያትም ወደ ህይወታችን ለመጣው ስቃይ የእግዚአብሔር ጣልቃ ገብነት የእግዚአብሔር እርዳታ መጠየቅ ግድ ይላል። በእኛ ጥፋት ለተፈጠረው የኛ ምላሽ መመለስ አለብን። ንስሐ መግባት አለብን። መንገዳችንን ማስተካከል አለብን። የኪዳኑን ፍላጎት ፉልፊል ማድረግ አለብን። አንዳንዴ ለሌሎች አልፈን የተሰጠነው በእኛ ምክንያት ነው። በሌሎች ደግሞ ምክንያት ያለኛ አስተዋጽኦ ደግሞ ሌሎች የሚያመጡብን መከራ ካለ የእግዚአብሔር እርዳታ ያስፈልገናል። እድል ፈንታቸው የዚህ ምድር ከሆኑ ሰዎች አድነኝ አለ። ማን ነው እሱ? ተምረናል አይደል? አድነኝ ከማን? እድል ፈንታቸው የምድር ከሆኑ በዚህ ዓለም ከሆኑ ሰዎች አድነኝ። ምንም ርህራሄ የላቸውም እነሱ እጅ ከገባችሁ።
ማለት ነው። ስለዚህ ሌላ የሆነ ገዛ ያስፈልጋቸው እግዚአብሔር ማዳን የእግዚአብሔር ጣልቃ መግባት ያስፈልጋል ማለት ነው። የኛው ሌላው ግን በግላችን የሆኑ ጉዳዮች ግን የኛን ወደ እግዚአብሔር መጮህ ይጠይቃል። ለምሳሌ ሕዝቅያስ 38 ላይ እንደዚህ ይላል። ሕዝቅያስ 38 ቁጥር 17 ላይ ሕዝቅያስ ስንት አልኩኝ? 38 ሌላ እንዳይሻማኝ እኮ ነው እናንተን እንዳይወስድብኝ። የይሁዳ ንጉሥ ሕዝቅያስ ታሞ ከደዌው በተፈወሰ ጊዜ የጻፈው ጽሕፈት ነው ይላል። ስለዚህ ይሄ ጽሑፍ ማቀጥሎ ያለው የማን ነው? የሕዝቅያስ ነው ማለት ነው። እኔ በሕይወት ዘመኔ መካከል ወደ ሲኦል በሮች እገባለሁ፣ የቀረው ዘመኔ ጎደለብኝ አልኩ። ተመልከቱ እንዴት አይነት ሁኔታ ውስጥ እንዳለ። ደግሞም በሕያዋን ምድር እግዚአብሔርን አላይም፣ በዓለም ከሚኖሩ ጋር ሰውን እንግዲህ አልመለከትም አልኩ። ማደሪያዬ የተነቀለች እንደረኛም ድንኳን በእኔ ዘንድ ተወገደች። ሕይወቴን እንደ ሸማኔ ጠቀለልክ፣ እርሱም ከመጠቅለያው ይቆርጠኛል። ከማለዳው ጀምሮ እስከ ማታ ድረስ ታጠፋኛለህ። የነበረበትን ሲቹዌሽን ነው እየነገረን ያለው። ታሞ ከደዌው በተፈወሰ ጊዜ የሚል እንዳይረሳችሁ። ያን ታሪክ እያስታወሰ ያንን እየጻፈ ነው። እስኪ ነጋ ድረስ ቆይቼ ነበር፣ እሱ እንዳንበሳ አጥንቴን ሁሉ ሰበረ። ከማለዳ ጀምሮ እስከ ማታ ድረስ ታጠፋኛለህ። ያለፈበት ያለውን ጉዳይ እዩት። እንደ ጨረባ እንደ ሽመላ ተንጫጫው፣ እንደ ርግብ አጉረመረምኩ። ዓይኖቼ ወደ ላይ ከማየት ደከመ። አሁን ተመልከቱ። ጌታ ሆይ ተጨንቄያለሁና መከታ ሁነኝ አለ ማለት ነው። ከዛስ ምን ሆነ? ምን እላለሁ? እርሱ ተናግሮኛልና እርሱም ይህንን አድርጓልና በዘመኔ ሁሉ ስለ ነፍሴ ምሬት ቀስ ብዬ እሄዳለሁ። ጌታ ሆይ በዚህ ነገር ሰዎች በሕይወት ይኖራሉ፣ በዚህም ሁሉ የመንፈስ ሕይወት ነው። አንተም ፈወስከኝ፣ ወደ ሕይወቴም መለስከኝ። ወደ እሱ ስለ ጮኸ ክሊር ነው። ወደ እሱ ስለ ጮኸ ከዛ ቁጥር 17 እነሆ ታላቅ ምሬቴ ለደህንነቴ ሆነ። አሜን። ታላቅ ምሬቴ ለደህንነቴ ሆነ። ክብር ለእግዚአብሔር ይሁን። አያችሁ አፕሮቹ ሌላ ነው። ያኛው ባይ ዲፎልት ነው። በቃ the very time የክርስቶስን ስቃይ ስትቀበሉ በክርስቶስ ምክንያት የሆነ ከሆነ ስቃዩ አብሮት በክርስቶስ በኩል የሆነ መጽናናት አለ። መንገዱ ሌላ ነው እንጂ በየትኛውም ጉዳዮቻችን ውስጥ ያገባዋል ጌታ። አሜን። ስጋችንን ይፈውሳል፣ ድካማችንን ይቀይራል፣ ይመልሰናል፣ አቅጣጫ ያስይዘናል፣ ሪስቶር ያደርጋል፣ ነፍሴ ይመለሳል። ስለ ስሙ በጽድቅ መንገድ ምን አደረገኝ? መራኝ። አቅጣጫ ያስይዛል። ስንወጣ ነው አይደል? ጽድቅ መንገድ በዚህ ተመለስ እያለ እያገደን እየመለሰን እያስተካከለን እያረመን ያነጸን። ምክንያቱም ለሚያንጸን ቃል እግዚአብሔር ራሱን አደራ አሳልፎ ሰጥቶናል እኛ። ነገር ግን ያንጻችሁ ዘንድ በቅዱሳንም መካከል ርስትን ይሰጣችሁ ዘንድ ለጸጋው ቃል አደራ አሳልፌ ሰጥቻችኋለሁ አለ። ለተባበሩት መንግስታት አደራ አሳልፌ ሰጥቻችኋለሁ አላለም። ለነገስታት ለሀገር መሪዎች ሞቅ ሲላቸው ሰዎችን ለሚነግሩን ሰዎች በካምፔን አታንሎን ለሚመጡ ቦታ ለሚይዙ ሰዎች አሳልፎ አልሰጠንም። ሃሌሉያ። ለጸጋው ቃል ምን ሊያደርግ ለሚችል? ሊያንጸን ዘንድ ለሚችል ምን ሊያደርግ ለሚችል? አንጾ አስተካክሎ አሳምሮ አቆንጃጅቶ ለርስት ሊያበቃል ለሚችል ኮሬክት ያደርጋል። ያንጻችሁ ዘንድ ማለት ኮሬክሽንን ያሳያል፣ እድሳትን ያሳያል፣ ለውጥን ያሳያል፣ ማጽዳትን፣ ማስተካከልን፣ ማቆነጃጀትን፣ ማበጃጀት፣ እድፈትና የፊት መጨማደድን እያስወገደ ያበጃጀናል ለመንግስቱ። ክብር ለእርሱ ይሁን። ስለዚህ እግዚአብሔር ዝም ብሎ እንኳን የሚተወው ነገር የለንም ማለት ነው። የክርስቶስ ስቃይ ከሆነ ግን እየተሰቃየን ያለ ነው። ወዲያውኑ የክርስቶስ መጽናናት ቦታውን ይወስዳል። በስቃዩ ልክ የሆነ የክርስቶስ ማጽናናት ይከተላል። ስለዚህ እየተሰቃየን ያለ ነው ስቃይ
ፔንፉል የሆኑ ነገሮች በህይወታችን እየሆኑ ከሆነ ያ የክርስቶስ ማጽናናት ባይከተለን ኤክስፒሪየንስ ማድረግ ባንችል ቆም ብሎ ይስቃይ ማን ያመጣው ስቃይ ነው የማን ስቃይ ነው በምንና በምን ምክንያት ነው የመጣው ብሎ እግዚአብሔርን ፊት መፈለግ የራስን መንገድን መመርመር ግድ ይላል ለማለት ፈልጌ ነው። በግፍ መከራ መቀበልን አለ መጽሐፍ ቅዱሳችን እንደሚናገረው አንደኛ ጴጥሮስ 2:19 ላይ በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋልና ኃጢአት አድርጋችሁ ስትጎሰሙ በትታገሱ ምን ክብር አለበት። በሁለት መንገድ ሰው ግፍ ሊደርስበት ጉዳት ሊደርስበት በጎሰም ሊደርስበት ይችላል ማለት ነው። አንደኛ በግፍ ምንም ሳያጠፋ በግፍ መከራን የሚቀበላል ምንም ሳያጠፋ። ሌላኛው ደግሞ ኃጢአት አድርጎ መጎሰምም አለ። እናንተ ኃጢአት ከእግዚአብሔር ብቻ አይደለም የሚያጣላው ከሰው ጋር ያጣላል። እናንተ ያስጎስመናል ሌሎች እንዲጎስሙን እድል ይሰጣቸዋል። ምክንያቱም ፕሮቴክሽን ሄጁ ይነሳል ጥበቃው ይነሳልና እንድንደፈር ያደርገናል። በክርስቶስ በኩል የሚመጣ መደፈር ከሆነ እሱ ችግር የለውም ግሬስ አለ። በወረዱ አንተ ከፍትላል የሚል ቃል አለ። ያኛው ግን ያማል ፔንፉል ነው ሲጎስሙ ያማል። እንደዚህ ሲሉ በዛ ሲሉ ሲጎስሙ ይመቻል እንዴ ፔንፉል ኤክስፒሪየንስ ነው። እና በግፍ በደልን መቀበል መከራን መቀበል መጎሰም አለ። በኃጢአት ምክንያት መጎሰም አለ። እና በግፍ መከራን የሚቀበለው ሰው ምን ያድርግ ነው ያለው? እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋል ማለት እግዚአብሔር ደስ ይሰኛል በዚህ ሰው። it pleases God እግዚአብሔርን ደስ ያሰኘዋል። ምክንያቱም በግፍ ነው መከራ እየተቀበልከለው። ያን ጊዜ ግን የሚያዋጣው መላው ምንድነው? እግዚአብሔርን ማሰብ እና እግዚአብሔርን እያሰብክ ከሆነ መከራውን መታገስ አትችልም። ደግሞ ልክ በግፍ ምክንያት የሚደርስብን መከራ ካለ ሶሉሽኑ አንድ ብቻ ነው መፍትሄ አንቲዶቱ ምንድነው ብትሉኝ እግዚአብሔርን ማሰብ ነው። አሜን። ልክ እግዚአብሔርን ስታስቡት እግዚአብሔር ፕሊስድ ይሆናል እግዚአብሔር ደስ ይሰኛል እግዚአብሔር የሚያስፈሰግነን ይሆናል። ከዚህ የተነሳ ደስ ብሎ ታይቀርም እግዚአብሔር ያንን መቋቋም የሚችልበትን ግሬስ ይለቃል። አሜን ነው። ግን በኃጢአት አድርገን ስንጎሰም ግን መፍትሄውን ሳመጓት አለበት። ኃጢአት አድርጎ ሲጎሰም መታገስ ምን ይሉታል? በትታገሱ ይላል እኮ ቶሎ ሪፔንት ማድረግ ነው እንጂ ያስደፈረኝ የኔ ጥፋት ነው ብሎ ወደ ጌታ ተመልሶ ነገርን ማረምና ማስተካከል እንደገና በእግዚአብሔር ጉያ ስር መግባት ነው እንጂ። አሜን ነው። እግዚአብሔርን ማሰብ ያስፈልገናል። በግፍ ለሚደርስብን የተለያዩ አፕሮቾች እንዳሉ እየነገርኳችሁ ነው። ገብቶቹ ከሆነ በቀጥታ እግዚአብሔርን ሐሳብ በማገልገል ሂደት ውስጥ የክርስቶስን ስቃይ ያስተናገድን ካለን ኢሚዲየት ነው የእግዚአብሔር በክርስቶስ በኩል ሆኖ ማጽናናቱ እያልኳችሁ ነው። ከመስመር ልንወጣ እንችላለን። ስጋ የለበስን ሰዎች ነን፣ ደካሞች ነን። በተለያዩ ምክንያት በእኛም በሌሎችም ምክንያት በመንግስታትም ምክንያት ሊሆን ይችላል። እናንተ ሳንፈልግ በማይሆን ሁኔታ ውስጥ እንገባለን አይደል? እንገባለን። ሲፈልጉ ታሪፍ ይጨምሩብናል፣ ሲፈልጉ ፈቅረው ያስገቡን ውጡ ይሉናል። አሁን ሄጃ መኖር አቋሳጥ ምድርን የፈጠራት ይመስል እግዚአብሔር በፈጠረው ምድር ላይ መኖር እየከለከሉን ነው። እግዚአብሔር ከሌለን በጣም ከባድ ነው። ትረስት የምናደርገው ምንም ነገር የለንም። ስለዚህ ለዛ እግዚአብሔርን ፊት መፈለግ የሚጠይቀን ነገር ሊኖር ይችላል። በክርስቶስ በመንካፈልበት መከራ ልክ ደስታ ይለቀቃል፣ ማጽናናቱ ይለቀቃል። የደስታችን ልክ የመከራችንን ያክላል።
ኢኩሊብሪየሙ ይሄ ነው። መንፈሳዊ ሚዛኑ ይሄ ነው። አንድ ነገር ሲበዛ ሌላው ምን ይሆናል? ይዋጣል። አንድ ነገር ሲበዛ ሌላው ምን ይሆናል? ይወርዳል። ለምሳሌ ከአመፃ ብዛት ፍቅር ምን ትሆናለች? ትቀዘቅዛለች። ከምን ብዛት? የሆነ ነገር ሲበዛ የሆነ ነገር ይቀዘቅዛል። የክርስቶስ ስቃይ ሲበዛ ስቃውን የምንታገስበት የእግዚአብሔር የማጽናናቱ ኃይል ሲመጣ ያንን ስቃይ ምንም ያደርገዋል፣ ነሊፋይ ያደርገዋል። ለኛም የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን ያሁን ዘመን ስቃይ ምንም እንዳይደል አስባለሁ አለ። ሊገለጥ ያለ በርቀት ያለ ክብር አለ አይደል? እሱን ስናይ ከዚያን ጋር ያንን አይተን አሁን እየተሰቃየ ነው እየደረሰብን ያለውን ስቃይ ስናይ ይሄኛው ምን ይሆናል? እናንተ በርቀት ያለው የእግዚአብሔር ክብር አሁን እየተቀበልን ያለው መከራ ምንም ያደርገዋል? ምንም ሊፋፋ እፎይ ያደርገዋል። እፎይ ገላት አቅለ ምንላት በቀደስ ያደርጋታል። ጥባ እንጫወትበታለን። በመከራ ውስጥ እንስቃለን። በተግዳሮት ውስጥ እንዘምራለን። እስር ቤት ገብቶ መዘመር ታዲያ ምን ይሉታል? ደጅ ያለው ሰው ነው እኛን የሚጨነቀው። ወይኔ እሷ ነገር ወይኔ በዚህ ውስጥ እኮ ስታልፍ በዚህ ውስጥ ሲያልፍ ብሎ ይጨነቃል ደጅ ያለ ሰው። እሳት ውስጥ ያሉት ግን ይመላለሳሉ። ወክ ያደርጋሉ እሳት ውስጥ። እናንተ ጌታ ካለኩ እሳት አበባ ነው። ልክ እሳት ውስጥ ሲገቡ 3 ነበሩ። ልክ እሳት ውስጥ ከመግባታቸው በፊት 3 ነው። ሲገቡ አራተኛው ሰው እስቲ አራተኛው ብሎ አያችሁ። እሳት ውስጥ ስትገቡ የሚያቃጥል ነገር ውስጥ በእግዚአብሔር ምክንያት በስሙ ምክንያት ስትገቡ አራተኛው ከእናንተ ጋር ይሆናል። ያ ማለክት ልጅ ይመስላል ደሞ አሉ። አራተኛው ምን ሊሰራ ገባ? እሳቱን አበባ ሊያደርገው፣ እሳቱን ኃይል ሊያሳጣው፣ እሳቱን ጉልበት ሊያሳጣው፣ አቅም ሊያሳጣው፣ መናኛ ሊያደርገው፣ ምንም ሊያደርገው ወክ ያረጉ ጀምር። እናንተ እሳት ውስጥ የሶስቱ ጋር አይደለም ጨዋታ። አራተኛው ስላለው ነው። እሳቱ ማንን ይፈራል? አራተኛውን ይፈራል። ብራዘር ኢየሱስ ካንተ ጋር ይሁን፣ ማንም አይደፍርም። ዋናው እሱ አለ ወይ ነው ችግሩ። ምናምን ብሩን አትል እሱ ከሌለኝ ቆይ በለግባና ባይሆን እሱን ካንተ ጋር የሚያደርግ ህይወት ተከተል። አብሮነቱን ስታረጋግጥ ምንም አትፈራም። ፍርሃት ካለብህ አብሮነቱን አላረጋግጥክም ማለት ነው። ልብህን ይሞላዋል እሱ። የአራተኛው ከኛ ጋር መሆን ታሪክ ይቀይራል። ግን አራተኛው ደጅ ላለ ሰው አይሆንም፣ ለተመልካች አይሆንም፣ ለኦብዘርቨርስ አይሆንም፣ ለታዛቢዎች አይሆንም። የሰርከስ ትርኢት የሚያዩ ይመስል ከቦ ያህል አንተ ሰዓት ውስጥ ሆነ ለነሱ አይሆንም። አራተኛው ናንተ ነው ለአምላክ ጋር አራት አልነበሩም እንዴ ያልየናቸው አለ። 3 አልነበሩም እንዴ ሰዓት ውስጥ ከተተናቸው አለ። ሰው 4 ናቸው እኮ። እስቲ እናንተ ነው ለአምላክ ምን አላቸው? ለምን ነው እንዳላችሁ ልገራችሁ። አራተኛው አብሮ የሚመጣ መስሎት እናንተ አራተኛው ውስጥ ለገቡት ብቻ ነው። አይመጣም። ሲወጡ 3 ነው የወጡት። ሶስት ብቻ ናቸው ሲወጡ ግን የሚገርም ነው። በፊት ያልነበራቸው ስታተስ ተቀየረ። በባቢሎን ባሉት አውራጃዎች ሁሉ ያልነበራቸው ፖዚሽን ተሰጣቸው። እናንተ በሆነ እሳት ውስጥ ስታልፉ በሆነ ስለ ክርስቶስ ይሁን እንጂ ስለ እግዚአብሔር ይሁን እንጂ ስለ ስሙ ይሁን እንጂ ስለ ቃሉ ይሁን እንጂ በነገረኛነታችሁ ምክንያት አይሁን እንጂ
አራተኛው ከእናንተ ጋር ይሆናል። የሚቀጥለው ህይወታችሁ ከዚህ በፊት ያልነበራችሁ ፖዚሽን ላይ ትመጣላችሁ። ፊዚካል፣ ሜንታል፣ ስፒሪቹዋል፣ ፋይናንሻል፣ ማቴሪያል፣ ሶሻል ፖዚሽናችሁ ይቀየራል። ከሰዓቱ ስትወጡ እሳቱ ቋሚ አይደለም፣ አይቀጥልም። ስቃዩም ቋሚ አይደለም። የምትወጡበት ጊዜ አለ፣ ደግሞ ሌላ ስቃይ ይመጣል። ይነጋል፣ ይመሻል። ይሄ ነው ፕሮግራሙ። ሌሊቱ ምን ያህል ነው አሉ ጉበኛው። ሌሊቱ ምን ያህል ነው? በረጅም ሌሊት ውስጥ ቆዩ መሰለኝ። ቢጠብቁ አይነጋም። በዛ ሌሊቱ አንተ የእግዚአብሔር ዕውቀት ያለ በእግዚአብሔር ፊት የምትቆም ጉበኛ ሆይ ሌሊቱ ምን ያህል ነው አሉት። ጉበኛው መለሰ ይነጋል አለው። ዋው ደስ አይልም? በረጅም ሌሊቱ ስለቆየ ሰው ይነጋል አያስደስትም? እንዴት ደስ ይላል! ሌሊት የሰለቸው ሌሊት ያዳከመው ሰው ሁሉ ይነጋል። ትልቅ የምስራች ነው። ይነጋል አለው። ግን ይሄን ብሎ አላቆምም። ተመልሶም ይመሻል አለው። በኢየሱስ በቃ እንደዚህ ነው አሰራሩ አለው። ተመልጥ ሌላ ጥያቄ ካላችሁ ተመልሳችሁ ጠይቁኝ። አው ይወጣል ያወጣናል። ምክንያቱም በወደቀ ዓለም ስላለን አብሶሉት የሆነ ደስታ ኤክስተርናል የሆነ ደስታ አታገኙ። እደግመዋለሁ። ሚሊኒየሙ ጊዜ እስኪመጣ ድረስ ክርስቶስ ዳግም ምጽአቱ እስኪመጣ ድረስ ከውጭ የሆነ ደስታ አብሶሉት የሆነ ፍጹም ደስታ ከውጭ የለም። የኛ ደስታ በመንፈስ ቅዱስ የሆነ ደስታ ነው። ምክንያቱም ለደስታችን እንቅፋት የሚሆኑ ብዙ ነገሮች ባሉበት ያኛውን ደስታ ተጠብቁ አጠብቁ። ስፖይልድ በሆነ ኮንታሚኔትድ በሆነ ዓለም ውስጥ ስላላችሁ ዲፋይልድ በሆነ ዓለም ውስጥ ጥላሸት አስፋልቱን እንዳታዩ። እንደዚህ ስላችሁ ጫካ ይታያችሁ። ይሄ ምን የመሰለው ከተማ ራሱ ዲፋይልድ ነው፣ የረከሰ ከተማ ነው። ሚዲያው ኢንተርቴይንመንቱ በሙሉ እናንተን የሚያቆሽሽ ነው። በዚህ መካከል መኖር ራሱ የሚገርም ነው። እግዚአብሔር ጸጋ ስላለ ብቻ ነው። ስለዚህ ፍጹም ደስታ ተጠብቁ። ከዚህ ከዓለም ኤክስተርናል የሆነ ፍጹም ደስታ አጠብቁ። ትራምፕ ቢመጣ ሌላም ፓምፕ ቢመጣ ስማቸው እንደዚህ ነው ለነሱ እንደሱ ቢመጣ ምንም ለውጥ አታመጡትም። እንደው የተቀያየሩ በሽፍት ይጫወቱ ባል እንጂ ፍጹም ደስታ በክርስቶስ ብቻ ነው። እውነተኛ ደስታ በመንግስታት መለዋወጥ አይደለም የሚመጣው። ዋት አፍተር ኦል እንዳንተ እኮ እግዚአብሔርን ተስፋ አድርገው የሚኖሩ ናቸው እኮ። ተስፋችን እግዚአብሔር፣ ትምክህታችን እግዚአብሔር እሱ ብቻ ነው። በቃ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ነው የሚለው። እንዴት ምን አይነት ሰዎች እንደሆነን አላውቅም። ይሄን ኑሮ ይቀይሩልናል፣ አገር ይቀይሩልናል፣ ሁኔታ ይቀይሩልናል። ብቻት እሱ እግዚአብሔር እንደማይቀየር ነግሮሃል። ግን በዚህ በማይቀየረው ዓለም ውስጥ በሚረበሸው በታወከ በታመሰ በሚታወቅ በሚያውክ ዓለም ውስጥ ግን እግዚአብሔር ባንተ ውስጥ የመንግስቱን ደስታ ይሰጣል። እንጆይ ታደርጋለህ። የሆነ ነገር ያለን እስኪመስላቸው ድረስ ሌሎች በደጅ ያሉት የሚያስገርም ነገር በእኛ ህይወት ይወልፋል። ክብር ለእርሱ ይሁን። እና ከአመፃ ብዛት ፍቅርም ትሆናለች፣ ትቀዘቅዛለች። ነገሮች እንደነበሩ ላይቀጥሉ ይችላሉ። አመፅ በበዛ ቁጥር የሆነ ነገር የሚቀዘቅዝ አለ። እግዚአብሔር ደግሞ በዛ ውስጥ ደግሞ ለኛ በየትኛውም ሁኔታ ውስጥ የሚያልፍ ከላይ የሆነ ሶርስ አለን፣ ከላይ የሆነ ምንጭ አለን። በክርስቶስ በኩል በሌላ በኩል አይደለም። ቻነሉ ማን ነው? ክርስቶስ። በክርስቶስ በኩል የሚሆን መጽናናት አለ። ክብር ለእርሱ ይሁን። በክርስቶስ በኩል የሚሆን መጽናናት አለ። ማርከሻው አለ።
አንቲዶቱ አለ። ክብር ለእርሱ ይሁን። ግን እየተሰቃየ ነው ያለው ስቃይ የክርስቶስ መሆኑን በምን እናውቃለን? እቺ ምናወራ ጥሩ ነው። አካና እንዴት ነው የማውቀው? ይሄ ስቃይ ይክሩኝ መሰለኝ በጌታ ምክንያት መስቃይ መሰለኝ ብለን እንችላለን። ምን ስቃየው ስቃይ የሌሎች መጽናናትን ለሌሎች መጽናናትና መዳን የሚሆን ከሆነ ብቻ ነው የክርስቶስ ስቃይ መሆን የሚችለው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 6 ዳሩ ግን መከራ ብንቀበል ስለ መጽናናታችሁና ስለ መዳናችሁ ነው። ምን ብንቀበል? መከራ ብንቀበል ስለማን ነው? ስለ ሌሎች መጽናናትና ስለ ሌሎች መዳን ነው። እና የምትቀበሉት መከራ ስለ ሌሎችን ማዕከል ያደረገ ስለ ሌሎች መጽናናት ስለ ሌሎች መዳን ካልሆነ እናንተው ነው መከራው። ብንጽናናም ራሱ መጽናናቱ ራሱ ብንጽናናም እኛ ደግሞ የምንሰቃይበት በዛ ስቃይ በመጽናት ስለሚደረግ መጽናናታችሁ ነው። እነሱ ሐዋርያቱ ስለነሱ ብለው መከራን ተቀበሉ፣ የክርስቶስ ስቃይ አስተናገዱ። አሁን በዛ ውስጥ ግን እነሱን ደግሞ የሚያጽናና የእግዚአብሔር በክርስቶስ በኩል የሆነ መጽናናት መጣላቸው። ሌሎቹ ደግሞ አሁን የሚጽፍላቸው ሰዎች ስቃዩን ሼር አደረጉና ለሌሎች መዳን ደግሞ እነሱ ሊሆኑ በእነሱ በኩል ደግሞ የእግዚአብሔር መጽናናት ሲያይ ደስ አለው። ማለት ስቃዩን ቀጥሏል፣ ማጽናናቱን በሌሎች ውስጥ ቀጥሏል። ወንድሞችና እህቶች እግዚአብሔር መለኮታዊ ትርፍ የሌለበት ስቃይ ውስጥ አያገባንም። እስቲ በሉ ከኔ ጋር መለኮታዊ ትርፍ የሌለበት መከራ ውስጥ ስቃይ ውስጥ እግዚአብሔር አያገባንም። ከገባን አንድ መለኮታዊ ትርፍ መኖር አለበት። እንደ መለኮታዊ ስቃዩ መለኮታዊ ትርፍን ያስከትላል። እኛ በመናልፍበት ስቃይ ውስጥ እግዚአብሔር አሳልፎ ሌሎችን ደግሞ ወደዚህ መጽናናት ያመጣል። ስለዚህ የምንጽናናው በደንብ ስሙኛው የምንጽናናው ኮምፎርታብል እንድንሆን ሳይሆን ኮምፎርተር እንድንሆን ነው። የምንጽናናው ኮምፎርታብል እንድንሆን አይደለም። የምንጽናናው ኮምፎርተርስ እንድንሆን ነው። ለሌሎች ምን እንድንሆን? መጽናናት እንድንሆን። ስቃዩን ግባለው፣ መጽናናቱን ግባለው። ሃሌሉያ። ማለት እግዚአብሔር ሲያጽናናን ተጽናንተን እንድንቀር ሳይሆን ሌሎችም ደግሞ እንዲጽናኑ ነው። በተጽናናንም በመጽናናት ለሌሎች ምን እንሆናለን? መጽናናት እንሆናለን። ስለዚህ ኮምፎርታብል አይደለንም፣ ኮምፎርተርስ ነን። ለሌሎች መጽናናት ምክንያት እንሆናለን። እና እነ ጳውሎስ ያስተናገዱት የክርስቶስ ስቃይ በሌሎች ውስጥ መዳን ብቻ ሳይሆን ያስከተለው መጽናናትንም አስከትሏል። እንዴት? ከዳኑ በኋላ ደግሞ ምንድነው? ከዳኑ በኋላ ደግሞ እነሱም ለሌሎች መዳን በዚህ ስቃይ ውስጥ ማለፍ ነበረባቸው። ስለዚህ በዚህ ስቃይ ውስጥ ሲያልፉ ደግሞ በእነሱ በኩል ደግሞ የክርስቶስ መጽናናት መጣ እና ተሸጋጋሪ ነው። ያያችሁ የሚጋሩት ነገር ነው፣ ሼር የሚያደርጉት ነገር ነው፣ የሚቀጥል ነገር ነው ማለት ነው። ክብር ለእርሱ ይሁን። የሌሎች መዳን በእነ ጳውሎስ በሐዋርያት ውስጥ በሆነው የክርስቶስ ስቃይ ምክንያት ሲሆን የሌሎች መጽናናት ደግሞ እነ ጳውሎስ ባለፉበት የክርስቶስ ስቃይ ውስጥ ሌሎች ሲያልፉ በእነርሱ የቀጠለው የእግዚአብሔር ማጽናናት ነው። ያንን ጳውሎስ ሲያዩ ተጽናኑ፣ ደስ አላቸው። ያኔ ክርስቶስ መጽናናት እነሱ በስቃይ ውስጥ ለማምዶታል። አሁን ደግሞ ሌሎች እዛ መስመር ውስጥ ገብተው በዛ ስቃይ ውስጥ ያለው የሆነ እግዚአብሔርን ማጽናናት የክርስቶስን ማጽናናት ሲያይ እንደገና መልሰው ተጽናኑ። አሜን አሜን። አንዳንድኛ የምንጽናናበት ነገር ግራ ነው የሚገባኝ። በሆነ መከራ ውስጥ ገብተን አልፈን ተጽናንተን በቃ
ሌሎችን ያልጨመረ ሌሎችን ያላካተተ መጽናናት ሲሆንልን እንጽናናለን እንዴ? እሱ ጤናማ መጽናናት አይደለም። ሌሎቹ እኛ በገባንበት ስቃይ ውስጥ ሲገቡ በክርስቶስ ምክንያት ሲገቡ በዛ የሚገለጠው የእግዚአብሔር ማጽናናት ሲገለጥ የምንጽናና ከሆነ ትልቅ መጽናናት ነው፣ ጤናማ መጽናናት ነው። ግን ሌሎች ሲሰቃዩ የምንደሰት ከሆነ መጽናናት አይደለም እሱ አይደል? በእነ ጳውሎስ በሐዋርያቱ በጌታ ግላው የተስተናገደው የክርስቶስ ስቃይ በሌሎች ውስጥ መዳንን አስከትሎ ነበር። ስቃዩም መጽናናቱም ተሻጋሪ ነው ነው። ክብር ለእርሱ ይሁን። እግዚአብሔርን እናመሰግናለን። ሞቱ በእኛ ሲሰራ ህይወቱ በሌሎች ውስጥ ይሰራል። የማሞት ሞት በእኛ ሲሰራ አይደለም፣ ሞቱ ነው የማሞት የክርስቶስ ሞት በእኛ ሲሰራ። ሁለተኛ ቆሮንቶስ 4:10-11 የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለን። ዘወትር ለምን ለሞት ምን እንሆናለን? በየዕለቱ ይሞታሉ ማለት ነው አይደል? እንዴ ሞቱ አያልቁም እንዴ? ሰው አንድ ጊዜ ነው ለሚሞተው። በቃ አንድ ቀን ከሞተ በዘወትር እንዴት ይሆናል? ቆይ አንድ ቀን ነው የሚሞተው። አያችሁ፣ ይሄ ሞት ቀጣይ ሞት ነው ማለት ነው። ይሄ ሞት ሞቶ የሚጨርሱ ሳይሆን የሞቱ የሚኖሩት ሞት ነው። ኦ ማይ ጉድነስ! የሞቱ የሚቀጥል ሞት፣ አንድ የሚገላግለው ሞት አይደለም ማለት ነው። ይሄ የሚቀጥል ሞት፣ ቋሚ ሞት፣ ሕያው ሞት፣ የሚቀጥል ሞት። ዘወትር አልፈን እንሰጣለን። ለምን? ለሞት። ታዲያ አልፎ ከተሰጡ ተሰው ማለት ነው። ከዛ በኋላ ሌላ ነበር መቀጠል ያለበት፣ ግን ነገ ተነስተው ደግሞ ይቀጥላሉ ማለት ይሄ ባንዴ የሚገላግል ሞት አይደለም፣ ቀጣይ ሞት ነው ማለት ነው። ፔንፉል የሆነ ስቃይ ማለት ነው። ሁሉ ጊዜ በዛ ውስጥ ማለፍ አይከብድም? ዘወትር በክርስቶስ በኩል የሆነ ማጽናናት ከሌለ። ስለዚህ ህይወቱ በሌሎች ህይወት ውስጥ ከተገለጠ በኋላ እነርሱ ደግሞ እንደገና ሞቱን ሲፈቅዱ ህይወት ሲቀጥል ይታያል ማለት ነው። ስለዚህ እንደዚህ ከሆነ ያ እየተካፈልነው ያለ ነው እየደረሰብን ያለው ስቃይ የክርስቶስ መሆኑን በዚህ ማወቅ እንችላለን። የትኛውንም መከራ ስለስሙ ተቀበሉ። በክርስቶስ በኩል የሆነ መጽናናት ግን አለ። እንጸልይ።